በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም የእግዚአብሔር ቤተሰቦች የእናታችን የእመቤታችን የእግዝእትነ ማርያም የቃል ኪዳንና የአስራት ልጆች በያላችሁበት ስፍራ እንደምን አላችሁ? እንደምን ከረማችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን በአንድነቱ ሁለትነት በሶስትነቱ አራትነት የሌለበት አንድነቱ ሶስትነቱን የማይጠቀልለው ሶስትነቱ አንድነቱን የማይከፋፍለው በአንድነት በሶስትነት ሲመሰገን የኖረ የሚኖር ቅዱስ አምላካችን ክብርና ምስጋና ይድረሰው። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብርና ምስጋና ይድረሳት። ለሥጋ ማድረግ ለቃል መውረድ ምክንያት ስለሆነች በድጋሚ ምስጋና ይድረሳት። ሁሉም እንደየጸጋ ስጦታቸው የመላእክት፣ የነቢያት፣ የሐዋርያት፣ የሊቃውንት የአባቶቻችን በረከታቸው ጥርጥር የሌለባት ተዋሕዶ ሃይማኖታቸው ከእኛ ጋር ለዘላለሙ አድሮ ጸንቶ ይኑር። ሁለተኛ ክፍል የዛሬው የትምህርታችን ርዕስ የሥጋ ንጽሕናና የልብስ ዝግጅት ይላል። በባለፈው ካየነው የቀጠለ ነው። እንግዲህ ቤተ ክርስቲያን የሰማያዊ ንጉሥ የሰርግ ቤት ናት። ቤተ ክርስቲያን መልካም መዓዛ ያለው ዕጣን ለእግዚአብሔር የሚቀርብበት ካህናትና ምእመናን የልባቸውን መሻትና የከንፈራቸውን ፍሬ ምስጋና የሚያቀርቡበት ቅዱስ ስፍራ ነው። ከሁሉ በላይ ደግሞ የአዲስ ኪዳኑ በግ ኢየሱስ ክርስቶስ በምስጢር የሚሰዋበት ንጹሕ የሰርግ ቤት ናት። በዚህ ቅዱስ ስፍራ ውስጥ በሰው ልጆች ነፍስና ሥጋ ላይ የሚፈርደው የነገሥታት ንጉሥ እግዚአብሔር ይገኛል። በሥጋም በነፍስም ንጽሕት የሆነች እመቤታችን ቅድስት ድንግል ማርያም ትገኝበታለች። ክብር ምስጋና የሚገባቸው ቅዱሳን መላእክትና ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ይታደሙበታል። ስለዚህ ለቅዳሴ፣ ለኪዳን፣ ለሰዓታት ሆነ ለማንኛውም ጸሎት ወደ ቤተ ክርስቲያን የሚሄድ ሰው ለሰማያዊ ሰርግ እንደተጠራ በንጉሥ ፊት እንደሚቆምና ከቅዱሳን ጋር እንደሚታደም አስቦ ልብሱን ንጹሕ ሰውነቱን ንጹሕ ማድረግ ይጠበቅበታል። ወደ ቤተ መቅደስ በሚደረግ መንፈሳዊ ጉዞ የውስጣዊ ዝግጅት የልቡና ንጽሕና እንደተጠበቀ ሆኖ የውጫዊ አካልና የልብስ ንጽሕና ደግሞ የዚያ የውስጥ ዝግጅት መግለጫና ማሳያ ነው። ቤተ ክርስቲያንን የሰማያዊ ንጉሥ የሰርግ ቤት አድርጎ የመመልከቱ ምስጢር በሚከተሉት ጥልቅ ትርጉሞች ላይ መመልከት እንችላለን። አንደኛ፣ ቤተ ክርስቲያን የሰማይ ደጅ የመሆኗ ምስጢር። ቤተ ክርስቲያን ተራ ሕንፃ ሳይሆን እግዚአብሔር ለሰው ልጆች የሰጠው የሰማይ ደጅ ናት። ያዕቆብ በሕልሙ መላእክት ሲወጡና ሲወርዱ ባየ ጊዜ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው ብሏል። ኦሪት ዘፍጥረት ምዕራፍ 28 ቁጥር 17 ላይ በቤተ ክርስቲያን ውስጥ የሚከናወነው ቅዳሴ የምድራውያንና የሰማያውያን አንድነት ነው። መላእክት
ባለማቋረጥ በሚያመሰግኑበት ስፍራ መገኘት በሥጋ ሳሉ በሰማያዊ ማዕድ መታደም ነው። ሁሉም 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁ ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ። ጌታችን በቤተ መቅደስ ውስጥ በረድኤት የሚገኘው ንጉሥ ነው። ለምድራዊ ንጉሥ ክብር የሚገባውን ጥንቃቄ የምናደርግ ከሆነ ለሰማያዊ ንጉሥ የሚገባው ዝግጅት እጅግ የላቀ መሆን እንዳለበት ይህ የመጽሐፍ ቅዱስ ክፍል ይነግረናል። ሁለተኛው ቤተ ክርስቲያን የሰርግ ልብስ ምስጢራዊ ትርጉም ስንመለከት ጌታችን በመንግሥተ ሰማያት ምሳሌ በሰጠው ትምህርት የሰርግ ልብስ ሳይለብስ የገባው ሰው ከማዕዱ ተለይቷል። የማቴዎስ ወንጌል ምዕራፍ 22 ቁጥር 11 ላይ በቤተ ክርስቲያን የምንለብሰው ንጹሕ ልብስ በደሙ የታጠበችውን የነፍሳችንንና የነፍሳችን ንጽሕና ምሳሌ ነው። ልብሳችሁን እጠቡ፣ በልብሳቸውን አጠቡ፣ በበጉም ደም አነጹ ይላል ራእይ ምዕራፍ 7 ቁጥር 14 ላይ። የውጭው ልብስ ንጽሕና የውስጣዊ ቅድስና ምልክት ነው። ንጹሕና ሥርዓታማ ልብስ መልበስ ለእግዚአብሔር ያለንን ፍርሃትና ፍቅር ይገልጻል። ወደ ቤተ መቅደስ በዝርክርክ ልብስ መግባት ለቅዱሱ ስፍራ በዚያ ለሚገኙት መላእክት ያለንን ግምት ዝቅ ማድረግ ነው። ሦስተኛው የሥጋ ንጽሕናና ቅድስና። በቤተ ክርስቲያን የክርስቶስ ሥጋና ደም የሚፈተትበት ስፍራ እንደመሆኗ ቤተ ክርስቲያን የክርስቶስ ሥጋና ደም የሚፈተትበት ስፍራ እንደመሆኗ አንድ ክርስቲያን በአካልም ንጹሕ ሆኖ መቅረብ ይኖርበታል። ለምሳሌ በአካል ንጹሕ ማለት አንደኛ የሰውነት መታጠብ፣ በእውነት ልባችንን ከክፉ ሕሊና ረጭተን ሰውነታችንን በንጹሕ ውሃ ታጥበን በቅን ልቡና በሙሉ እምነት እንድንቀርብ ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 10 ቁጥር 12 ላይ ለዕብራውያን ክርስቲያኖች በጻፈው ተቀምጧል። ይህ ጥቅስ ውስጣዊ ልብና ውጫዊ ሰውነት ንጽሕና ተቆራይተው መሄድ እንዳለባቸው ያረጋግጣል። በቤተ ክርስቲያን እመቤታችን መላእክትና ቅዱሳን በምስጢር ይገኛሉ። ከነዚህ ቅዱሳን ጋር በአንድነት ለመቆም አንድ ክርስቲያን ራሱን ከርኩሰት ሁሉ ለይቶ በንጽሕና መገኘት ይገባዋል። አራተኛው የመዓዛ ምስጢር። በቤተ መቅደስ የሚታጠነው ዕጣን የመላእክትና የቅዱሳን ጸሎት ወደ እግዚአብሔር የማረጉ ምልክት ነው። ራእይ ምዕራፍ 8 ቁጥር 3 ላይ ተመልከቱት። መዓዛ ክርስቶስ አንድ ክርስቲያን ወይንም አማኙ በምግባሩና በንጽሕናው የክርስቶስ መዓዛ ሊሆን ይገባዋል። በምግባሩና በንጽሕናው የሥጋ ንጽሕናና የልብስ ዝግጅት ይህንን መዓዛ ካልተሸከሙ አምልኮቻችን የተሟላ ሊሆን አይችልም ማለት ነው። ስለዚህ ቤተ ክርስቲያን የሰማያዊ ንጉሥ የሰርግ ቤት ናት ስንል እነዚህን ከላይ የጠቀስናቸውን አራቱን የያዘች ናት ማለት ነው። እንዲህ ከሆነ ደግሞ አንደኛ ሰውነታችንን ከርኩሰት በማንጻት በሥጋ ንጽሕና፣ ሁለተኛ ልባችንን በማስተካከልና ንጹሕ በማድረግ ለአክብሮት፣ ሦስተኛ ልባችንን ደግሞ ለንጉሡ ፍቅር በመስጠት መቅረብ ይጠበቅብናል። ይህ ሲሆን በምድር ያለው የቤተ ክርስቲያን ተሳትፏችን ወደ ሰማያዊ ዘላለማዊ ሰርግ የሚያሸጋግር መንፈሳዊ ድልድይ ይሆናል ማለት ነው። ሌላው የምድራዊና
የሰማያዊ ዝግጅት ልዩነት። ብዙዎቻችን ለምድራዊ ባለሥልጣን ፊት ለመቅረብ ወይም በጎረቤት ሰርግ ስንጠራ ምን እንደምንለብስ እንጨነቃለን። ልብሳችንን አጥበን ተኳኩለን እንቀርባለን። ነገር ግን የሰማይና የምድር ጌታ ወደ ሆነው ወደ እግዚአብሔር ቤት ስንሄድ ለዓይን ደስ በማያሰኝና ባገኘነው ልብስ መሄድ ተገቢ አይደለም። በንጉሠ ሰማይ ወምድር ፊት ግድ የለሽ መሆን መንፈሳዊ ስህተት ነው። ይህ የመጽሐፍ ቅዱስና የሕግ መሠረት ለአምልኮ ሲቀርቡ ልብስን ማጽዳት፣ መለወጥ ጥንታዊ መጽሐፍ ቅዱሳዊ መሠረት ያለው ነው። ለምሳሌ የአባታችን ያዕቆብ እናንሳ። ያዕቆብ በአጎቱ በላባ ቤት ለ14 ዓመት ከቆየ በኋላ እግዚአብሔር ወደ ቤቴል ተመልሶ መሥዋዕት እንዲሰዋ ባዘዘው ጊዜ ቤተሰቦችን እንዲህ ብሏቸዋል። እንግዶችን አማልክት ከመካከላቸው አሰግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ልበሱ። ተነስተንም ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ ለእግዚአብሔር መሠዊያን አደርጋለሁ ይላል። ኦሪት ዘፍጥረት ምዕራፍ 35 ቁጥር 2 ላይ። በፍትሐ ነገሥትም ላይ የሕግ ድንጋጌ ሆኖ በቤተ ክርስቲያን ሕጋጋት መድበል ወይም በፍትሐ ነገሥት አንቀጽ 23 ላይ ወደ ቤተ ክርስቲያን የሚመጣ ሰው ልብሱ ንጹሕ መሆን እንዳለበት ተደንግጓል። ይህ ትምህርት በምድራዊ ሥርዓትና በሰማያዊ ክብር መካከል ያለውን ልዩነት በማመዛዘን ወደ ቤተ መቅደስ ስንቀር ልብሳችንን ማጽዳት ለምን እንዳስፈለገ በዝርዝር እንመልከተው። አንደኛ፣ ወደ ቤተ መቅደስ ስንቀርብ ልብሳችንን ማጽዳት፣ ንጹሕ ማድረግ፣ ንጹሕ ልብስ መልበስ ያስፈለገበት አንደኛው የምድራዊና የሰማያዊ ዝግጅት ሚዛን ወይንም ሚስጥረ አክብሮት ነው። ለማክበር ብዙ ጊዜ ለሰው የምንሰጠውን ክብር ለእግዚአብሔር ስንሰጥ እንዘነጋለን። ይህንንም ነቢዩ ሚልኪያስ ለአለቃ ብታቀርበው በእውኑ ይወድሃልን ወይም ፊትህን ይቀበላልን በማለት ሚልኪያስ 1 ቁጥር 8 ላይ ይገልጻል። ስለዚህ ንጹሕ ልብስ መለብስ የልብ ነጸብራቅ ነው። ልብስ የውስጥ ማንነት መገለጫ ነው። ለምድራዊ ሰርግ የምንጨነቀውን ያህል ለቤተ ክርስቲያን ግድ የለሽ መሆን በውስጣችን ለእግዚአብሔር ያለን ፍርሃትና አክብሮት መቀነሱን ያሳያል። በቤተ ክርስቲያን ንጉሥ አለ ስንል እንደ ምድራዊ ነገሥታት በሥጋ ዓይን የሚታይ ባይሆንም በረድኤትና በግርማ መኖሩ ግን ካለማቋረጥ የሚቀጥል ነው። ስለዚህ ግዴለሽነትን ማስወገድ፣ ድፍረትን ማስወገድ ያስፈልጋል። ያዕቆብ ያየውን የኦሪት ዘፍጥረት ምዕራፍ 35 ቁጥር 2ን ማብራሪያ እንመልከተው። የአባታችን ያዕቆብ ወደ ቤቴል ወይንም ወደ እግዚአብሔር ቤት ከመሄዱ በፊት ለቤተሰቦቹ የሰጠው ትእዛዝ 3 መሠረታዊ ነገሮችን ይዟል። አንደኛ፣ እንግዶች አማልክትን አስወግዱ። ይህ የልቡና ንጽሕና ወይንም ንስሐ ነው። ጣዖት የተባለው በልባችን እግዚአብሔርን የሚተካ ማንኛውም ክፉ ሐሳብ ጣዖት ነው። ስለዚህ በልባችን በእግዚአብሔር ስፍራ በእግዚአብሔር ቦታ ላይ የተቀመጠውን ጣዖት የሆነውን ማንነት በሙሉ አስወግደን ንስሐ ገብተን ወደ እግዚአብሔር ቤት መሄድ እንዳለብን ያሳያል። ሁለተኛ፣ ንጹሐን ሁኑ ማለት ይህ የሥጋ ንጽሕና ነው፣ መታጠብን ጨምሮ። ቅዱስ ስፍራን የሚረግጥ አካል ከእድፍ የነጻ ሊሆን ይገባዋል ማለት። ሦስተኛ፣ ልብሳችሁን ለውጡ። ይህ ውጫዊ ዝግጅት ነው።
ያዕቆብ ልብስን መለወጥን ያዘዘው ከአሮጌው ከረከሰ ስፍራ ወደ አዲሱና ወደ ተቀደሰው እግዚአብሔር ቤት መሸጋገራችንን ለማብሰር ነው። በተጨማሪም የመጽሐፍ ቅዱሳዊ መሠረትና የሕግ ድንጋጌ ልብስን ማጽዳት፣ መለወጥ በቤተ ክርስቲያን ታሪክ ውስጥ ለዘመናት የቆየ መሆኑን አሁንም በተጨማሪ እንመልከት። በደብረ ሲና የተሰጠ ትእዛዝ፣ ለምሳሌ እግዚአብሔር በደብረ ሲና ለሕዝቡ ሲገለጥ ሙሴን ወደ ሕዝቡ ሂድ ልብሳቸውንም ይጠቡ ይላል። ኦሪት ዘጸአት ምዕራፍ 19 ቁጥር 10 ላይ። ይህ የሚያሳየው መለኮታዊ ግርማ ባለበት ስፍራ ልብስ ሳይታጠብ ሳይጸዳ መቅረብ እንደማይገባ ነው። የፍትሐ ነገሥት ድንጋጌም ቅድም በነገርኳችሁ ላይ እንዲሁ ነው። ቤተ ክርስቲያን የሥርዓት ቤት መሆኗን ያሳያል። ንጹሕ ልብስ መልበስ ለራስ ክብር ሳይሆን ለእግዚአብሔር ቤትና ለምስጢራቱ የሚሰጥ ታላቅ ዋጋ ነው። ይህም ለምሳሌ ንጹሕ ልብስ ወይንም ነጭ ልብስ ስንለብስ አንደኛ ነጭ ልብስ በቤተ ክርስቲያን ነጭ ልብስ መልበስ የጽድቅና የንጽሕና ምልክት ነው። ቅዱሳን እንዲለብሱ የተሰጣቸው የጠራ ነጭ ልብስ የቅዱሳን ጽድቅ ነው ይላል ራእይ ምዕራፍ 19 ቁጥር 8 ላይ። ሁለተኛ አሮጌውን መግፈፍ ልብስን መለወጥ ማለት አሮጌውን ሰው ኃጢአተኛውን ማንነት አውልቆ አዲሱን ሰው የተቀደሰውን ማንነት መልበስ ያመለክታል። ኤፌሶን ምዕራፍ 4 ቁጥር 22 ላይ። ወደ ቤተ ክርስቲያን ስንሄድ ልብሳችንን ማጽዳታችንና የተቻለንን ያህል ተዘጋጅተን መቅረባችን ለእግዚአብሔር ያለንን ፍቅራችንን ይገልጻል። የቅዱሳን መላእክትንና የቅዱሳን ነቢያት ሐዋርያትን ማክበራችን ያሳያል። ውስጣዊ ነፍሳችንን ለሰማያዊ ሰርግ መዘጋጀቷን በውጫዊ ምልክት እናረጋግጣለን። ስለዚህ በምድራዊ ሹማምንት ፊት ከምናደርገው ጥንቃቄ በላይ ለሰማያዊ ንጉሥ የሚገባውን ክብር በንጹሕ ልቦና በንጹሕ ልብስ ልንገለጥ ይገባናል። ወደ ቤተ ክርስቲያን በምንሄድበት ቀን ከሥራ ገበታችንና ከምድራዊ ሰርግ በላይ ተዘጋጅተን ሰውነታችንን በንጽሕና መጠበቅ፣ ንጹሕና ሥርዓታማ ልብስ መልበስ፣ ለቦታው የሚገባውን ክብር መስጠት ይኖርብናል። ውስጣዊ የልብ ንጽሕናችን በውጫዊ ንጽሕናችን ሊገለጥ ይገባል። በንጉሥ ፊት የሚቆም ሰው በሥጋውም በልብሱም ዝግጁ መሆን ይኖርበታል። ይህ መመሪያ ክርስቲያን ለሆነው ሁሉ ወደ ቅዱሱ ስፍራ ሲቃረብ ሊያደርገው የሚገባውን የመጨረሻ ዝግጅት የሚያሳይ ነው። የውጭው ንጽሕና የውስጣዊን ቅድስና ማሳያ መሆኑን በጥልቀት ማስተዋል ይገባል። ለምሳሌ የሥጋ ንጽሕና ምስጢር አንደኛውን ነው። ወደ ቤተ ክርስቲያን ስንሄድ ሰውነታችንን መታጠብና በንጽሕና መጠበቅ ተራ የንጽሕና ልማድ ሳይሆን ሥጋችን የእግዚአብሔር ቤተ መቅደስ መሆኑን የማብሰር ምስጢር ነው። እንዲህ ይላል ቅዱስ ጳውሎስ፣ ሰውነታችንን በንጹሕ ውሃ ታጥበን በቅን ልብና በሙሉ እምነት እንቅረብ ይላል ዕብራውያን ምዕራፍ 10 ቁጥር 22 ላይ። ይህም ወደ ቅዱስ ስፍራ የሚገባ ሰው ከሥጋዊ እድፍ እና ከርኩሰት የጸዳ መሆን እንዳለበት ያስረዳናል። ምስጢሩ ሥጋችን ከነፍሳችን ጋር ተዋሂዶ ጸሎት የሚያቀርብ በመሆኑ ነፍስ በንስሐ ስትታጠብ ሥጋም በውሃ ታጥቦ ለሰማያዊ ንጉሥ ክብር ዝግጁ መሆን ይኖርበታል። የንጹሕና ሥርዓታማ ልብስ ምስጢር። ልብስ በምስጢራዊ ትርጓሜው የሰውየውን ምግባር ይወክላል። ወደ ቤተ መቅደስ
የምንለብሰው ንጹሕ ልብስ በንጉሡ ፊት የመቆማችን ምልክት ነው። ጌታችን በወንጌል እንዳስተማረው ለሰርግ ግብዣ ተጠርቶ የሰርግ ልብስ ያለበሰው ሰው ከማዕዱ ተለይቷል። የማቴዎስ ወንጌል ምዕራፍ 22 ቁጥር 11 ላይ ይወጣ። ይህም ወደ ቤተ መቅደስ ስንመጣ የቦታውን ክብር የሚመጥን ልብስ መልበስ እንዳለብን ያስገነዝባል። ሚስጥሩ በቤተ ክርስቲያን የምንለብሰው ነጭና ንጹሕ ልብስ በትንሣኤ ዘጉባኤ የምንለብሰውን የክብር ልብስና በበጉ ደም የታጠበውን የቅዱሳንን ጽድቅ ያመለክታል። ራእይ ምዕራፍ 6 ቁጥር 14 ላይ። ሦስተኛ ለቦታው የሚገባ ክብር፣ ለቤተ ክርስቲያን የሚሰጥ ክብር ለእግዚአብሔር የሚሰጥ ክብር ነው። ይህ ተግባራዊ መመሪያ ግድ የለሽነትን አስወግዶ በፍርሃትና በመንቀጥቀጥ መቆምን ያስተምራል። ቅዱስ ዳዊት እንዲህ ይላል፣ ለቤትህ ቅድስና ይገባል ይላል መዝሙር 92 ቁጥር 5 ላይ። ስፍራው የእግዚአብሔር ስም የሚጠራበትና መላእክት የሚሰግዱበት በመሆኑ አረማመዳችን፣ አቀማመጣችን፣ አነጋገራችን ሁሉ ክብር የተሞላ መሆን አለበት። ሚስጥሩ በምድራዊ ባለስልጣናት ፊት የምናደርገውን ጥንቃቄ ለሰማያዊ ንጉሥ ስንሰጥ እግዚአብሔርን ከሁሉ በላይ እንደምናከብረው በተግባር እናሳያለን። ስለዚህ የውስጥና የውጭ ስምምነት የዚህ የሁለተኛው ክፍል ምዕራፍ ቁልፍ ምልክት ነው። የማንነት አንድነት ነው። ክርስትና የውስጥ ንጽሕናን ከውጭ ንጽሕና ነጥሎ አያይም። ስለዚህ አንደኛ መሥዋዕትነት፣ ለምሳሌ የውጭው ንጽሕናችን ልብሳችንንና አካላችን የውስጣዊ ዝግጅታችን የልባችን መስተዋት ነው። ሁለት ምስክርነት፣ ንጹሕ ልብስ ለብሰን ወደ ቤተ ክርስቲያን ስንሄድ ለሰማያዊ ንጉሥ ያለንን ፍቅርና ክብር ለዓለም እንመሰክራለን። ሦስተኛ በሥጋም በነፍስም ተዘጋጅቶ የቀረበ ክርስቲያን እንደ አቤል መሥዋዕቱ ይሰምርለታል። እንደ መዝሙረኛው ዳዊትም ልመናው ወደ እግዚአብሔር ፊት ያርጋል። ስለዚህ ወደ ቤተ ክርስቲያን መገስገስ ማለት ለታላቅ የሰማይ ድግስ መዘጋጀት መሆኑን አውቀን በሥጋችንም በልብሳችንም አምላካችንን ልናከብረው ይገባል። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ክብርና ምስጋና ይድረሰው። ይቆየን።